ጌታ እኮ ይመጣል፣ ከቅዱሳን መላእክት ጋር ይመጣል፣ የሞቱ ይነሳሉ፣ ጌታም ዘንድ ያሉ ትንሣኤ ያገኛሉ። ምክንያቱም አሁን ነፍሳቸው ነው የምትሄደው። ከስጋና ነፍስ ተለያይተው ስጋቸው አፈር ሆኖ ነፍሳቸው ነው የምትሄደው፣ ስጋና ነፍስ ብለን ስናስብ ማለት ነው። ስለዚህ ጌታ ዘንድ ቢሆኑም እነሱም ይነሳሉ። ምክንያቱም ያንቀላፉትን አንቀድምም ስለሚል ስጋቸው ተነስቶ ሲኦልም የያዘውን ባህርም የያዘችውን ስጋ መልሰው ይሰጣሉ። ፊዚካል ሪዘሬክሽን ይካሄዳል። ከዛ በኋላ እኮ በከበረ ስጋ ነው በእግዚአብሔር መንግስት የምንኖረው እንጂ ተነጣጥለን ስጋና ነፍሳችን ተነጥሎ በአጸደ ነፍስ አይደለም በእግዚአብሔር መንግስት የምንኖረው፣ በስጋም ጭምር ነው። ስጋችን ይነሳል፣ የከበረ የስጋ ትንሣኤ ኖሮን ነው እንጂ ተለያይተን በአጸደ ነፍስ ጌታ ጋር ሄደን በዛው በአጸደ ነፍስ በእግዚአብሔር መንግስት እንኖራለን የሚለው ትክክል አይደለም ማለት ነው። ደጋግሜ ልናገር እንደምሞክረው የክርስቶስን ስቅለት በሚመለከት ኮንፊውዥን አለ። አንዳንዶቹ አምላክ አይሞትም፣ ስለዚህ አምላክነትና ሰውነቱ ተነጣጥለው ተቷትተው አምላክ ለብቻ 1%፣ ሂውማኒቲው ለብቻ 1% ሆኖ ሂውማኒቲው የተሰቀለ አድርገው ያቀርባሉ። this is totally wrong። ሁለት ኢየሱስ የለም። ሰው ብቻ ቢሞት አያድነንም። አምላክ ሰው ሆኖ መምጣት ያስፈልገው ለዚህ ነው። አምላክ በአምላክነቱ አይሞትም፣ በሰውነት ነው የሚሞተው። ስለዚህ አምላክነትና ሰውነቱ ተጣምረው 1% ስለሆነ የምናወራው ስለ 2% አይደለም፣ ስለ 1% ነው የምናወራው። ያ1% ሂውማን ስፒሪት አለው፣ ዲቫይን ስፒሪት አለው። ያ 1% ሂውማን ቦዲ አለው። ስለዚህ ሂውማን ቦዲውና ሂውማን ስፒሪቱ የዛ ፐርሰን በሞት ተነጣጠሉ። የሰውነቱ ስጋና ነፍስ ወይም ስጋና መንፈስ ተነጣጠሉ። እንዲህ ብለን ነው የምናወራው። የሱ ስለሆነ 1% ስለሆነ አምላክ በስጋ መከራን ተቀበለ፣ አምላክ በስጋ ሞተ ብለን የምንናገረው ለዚህ ነው። አለበለዚያ አምላክነትና ሰውነቱን ከነጣጠልንም ልክ አይደለም፣ ችግር ውስጥ ነው የምንገባው። አምላክ በአምላክነቱ ይሞታል ብለን ካመንም ሲጀመር ሰው መሆን ታዲያ ለምን ያስፈልገው? ሰው መሆን ያስፈልገው በአምላክነቱ ስለማይሞት ነው። ይህንን ሚዛኑን ጠብቀን መሄድ አለብን። ታንኪዩ። በጣም አመሰግናለሁ። ጥሩ ቁልፍ ነገር ነው የነገርከኝ። ያው አምላክ ስለማይሞት በሰውነት ስለሚሞት ያንን ተጠቅሟል ያልከው በጣም ጥሩ ግልጽ ሆኖልኛል። ሌላው ምናልባት ካላስቸገርኩ አንድ ነገር ማነሳው፣ አንዳንድ ጊዜ እቺ ነገር እንዴት እንደምትፈታልኝ እኔ ያው ሰው ጋር ሳወራስ ስናነሳ ስለነበረ አሁን ለምሳሌ ብዙ ጊዜ እኛ የተሰቀለውን ክርስቶስን እንሰብካለን የሚለው ሐሳብ ክርስቶስ ቀደም ስትናገር እንደነበረው ክርስቶስ ሰውነቱ የጀመረው በእርግጥ በድንግል ማርያም ውስጥ ነው። እንደገና ደግሞ መለኮትነቱ ከማፀን ውጭም በማፀንም ውስጥ ነበረ። ግን አሁን ክርስቶስ በምድር ላይ ሲኖር ከየትኛውም ጊዜ ጀምሮ ክርስቶስ ነው እና አሁን እኛ የተሰቀለውን ክርስቶስ እንሰብካለን ብሎ ሲናገሩ ሌላ ኢየሱስ የሚባል ሰው አለ፣ ያንን ለመለየት ነው ብሎ የሚጠቀሙ አሉ። አንድ ሁለተኛው ደግሞ አሁን ለምሳሌ ሁለተኛው ሐሳብ የሚወሰደው የተሰቀለውን ክርስቶስ ሲባል ክርስቶስ በመስቀል ላይ የሰራውን ስራ ለማተኮር ነው የሚባል አለ እና ይሄ አሁን ክፍል ክርስቶስ በመስቀል ላይ የሰራውን ስራ ለማተኮር ነው፣ ሌላ የተሰየመ ሰው አለ ያንን ለመለየት ነው የተሰቀለውና የሌላ ደግሞ ክርስቶስ ተብሎ የተነሳ አንድ የሆነ ሰው አለ የሚል አይነት አለና እስቲ እንዴት ነው እሱን እንትምትልልኝ? ሰዎች አብዛኛውን ጊዜ አሁን እንደመፈክር እንጠቀማለን፣ የተሰቀለውን ክርስቶስ እንሰብካለን እንላለን። አዎ እንሰብካለን። ያኛው ክርስቶስስ ሙታን ያስነሳው ያስተማረው ቀጥታ የኃጢአት ይቅርታ የሰጠው እና እንዴት ነው እነዚህን አሁን መለየት የምንችለው? እዛ ላይ አሁን ብዙ ጊዜ እኛ የምንሰብከው የተሰቀለውን ነው ስንል ሳይሰቀል ሌላ አገልግሎት ሲሰጥ የነበረው ለማለት ነው። እሺ ግልጽ ከሆነልህ። አዎ ግልጽ ነው፣ ገብቶኛል። ጥሩ ጥያቄ ነው።
ሐዋርያው ጳውሎስ የተሰቀለውን ክርስቶስን እንሰብካለን ያለው የት ነው? ለቆሮንቶስ ሰዎች ነው። የቆሮንቶስ ሰዎች ፈጣን ድሎትን፣ ፈጣን ምቾትን፣ ፈጣን በረከትን፣ ፈጣን ድልን የሚናፍቁ ናቸው። ስለዚህ ትንሣኤው ላይ ነው በቃ በትንሣኤው የተገኘው ድል በጣም ጎልቶባቸው በቃ ፈጣን ድል፣ ፈጣን ምቾት ምናምን ስለነበር የሚያስቡት ሐዋርያው ጳውሎስ ኖ ይላቸዋል። የተሰቀለውን ነው የምንሰብከው ሲል እግዚአብሔር ዓለምን ያዳነው በውርደት መንገድ መሆኑን፣ ክብሩን የገለጠው በውርደት መንገድ በመስቀል ላይ በመሞት መሆኑን፣ የእግዚአብሔር በሞኝነት የሰራው ሥራ ከዓለም ጥበብ መብለጡን፣ እግዚአብሔር ድካም በሚመስል ነገር የሰራው ከዓለም ብርታት መብለጡን፣ እግዚአብሔር የመረጣቸው ሰዎች እነሱን ጨምሮ የከበሩን ታላላቆችን መምረጥ ሲችል የመረጣቸው ሰዎች የቆሮንቶስን ሰዎች ጨምሮ ምናምንቴዎችን የማይሆኑ የተባሉትን ደካሞችን እንደመረጠ እግዚአብሔር ይሄን አትርሱ። ስለዚህ እግዚአብሔራዊ መንገድ የውርደት መንገድ ነው እያለ አኗኗራቸውን ክርስትናን የተረዱበትን መንገድ ክሪቲክ እያደረጋቸው ነው። በዚህ ዘመን እንደምናየው ማለት ነው። ክርስትናን ከብልጽግና ጋር የሰፋ፣ ክርስትናን ከድል ጋር ብቻ የሰፋ፣ ክርስትናን ከምቾት ከሀብታምነት ጋር ብቻ የሰፋና ስለ ጌታ መከራ መቀበልን የናቀ አይነት ክርስትና ስለነበር የቆሮንቶስ ሰዎች እነሱን አኗኗራቸውን ክሪቲክ ለማድረግ እሱ ራሱ የክርስቶስ መስቀል ምን ያህል መከራ እንዳስከተለበት ምዕራፍ 4 ላይ በህይወቱ ላይ ያስከተለበትን እየዘረዘረ እግዚአብሔራዊ መንገድ የዝቅታ የውርደት መንገድ መሆኑን ለመናገር ያንን ሊያሰምርበት ስለፈለገ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። ወንጌሉን the whole gospel የመስቀሉ ቃል ብሎ ነው የሚነግረው። ይህንን ሲያደርግ ግን ክርስቶስ እንደተነሳ ረስቶ አይደለም። ሌላ ቦታ ላይ ስለ ትንሣኤ እዛም ላይ ደጋግሞ ይናገራል። ክርስቶስ ሞቶ አልቀረም፣ ተሰቅሎ አልቀረም፣ ተነስቷል፣ በአብ ቀኝ ተቀምጧል። ኃይላትን ስልጣናትን ሁሉ ከእግሩ በታች እንዳስገዛ ሐዋርያው ጳውሎስ ራሱ ይናገራል። ስለዚህ እያሰመረበት ያለው በቆሮንቶስ አውድ ውስጥ ነው የጻፈው። የቆሮንቶስ ሰዎች ክርስትናን ከድልና ከስኬት ከሀብት ከብልጽግና ጋር ብቻ እየተመለከቱ ስለነበር ያንን ያኗኗር ዘይቤያቸውን ክሪቲክ ለማድረግ የመስቀሉ ቃል ነው ወንጌሉ፣ የምንሰብከው የተሰቀለውን ክርስቶስ ነው። ክርስቶስ መስቀል በእኔም ላይ ይህንን ሁሉ አስከትሏል። እግዚአብሔር በድካም እግዚአብሔር በሞኝነት ነው የተገለጠው። ምናምንቴዎችን አይን የማይሞሉ ሰዎችን ነው የመረጠው። የእግዚአብሔር መንገድ ይሄ ነው ብሎ አኗኗራቸው ያቀረበው። ስለዚህ በዛ መልኩ መታየት አለበት። አውዱ እሱን ነው የሚነግረን። ስለዚህ ወደ ዛሬ ስንወስደው የክርስቶስን ወንጌል ክርስትናን ከስኬት ከድልና ከብልጽግና ጋር ብቻ የሰፋ ካለ የተሰቀለውን ክርስቶስን እንሰብካለን ብለን በዛ መልኩ መናገር ተገቢ ይሆናል። ያልካቸው ከሌሎች ክርስቶሶች ለመለየት ምናምን የሚለው የክፍሉ ዋና ነገር አይደለም። ግን ምናልባት እንደሱ የሚያስቡ ካሉ ጠብ የለኝም። ዋናው ነገር ግን የቆሮንቶስ ሰዎች ክርስትናን የተረዱበት መንገድ ሚዛን የሳተ ስለነበረ እሱን ወደ ሳቱት እውነት ለመመለስ ሲል ኢንፋሲሱን ትንሣኤ ላይ ሲያደርግ እናያለን። ቆሮንቶስ 15 ላይ ክርስቶስ ካልተነሳማ ከነ ኃጢአታችን ነን፣ ክርስቶስ ካልተነሳማ አልዳንም፣ ክርስቶስ ካልተነሳ ሐሰተኛ እግዚአብሔር ምስክሮች ነን፣ ክርስቶስ ካልተነሳ እኛም አልተነሳንም እያለ ስለተነሳው ክርስቶስ ራሱም ይናገራል። ግን በዛ ቦታ ላይ መናገር የፈለገው አኗኗራቸው የክርስትናን መስመር የሳተ ስለሆነ በዛ ምክንያት ነው። ታንኪዩ። እሺ ቴንክ ዩ ፖል። ወንድማችን ሰለሞን እታች ዲስኮኔክት አድርጌሃለሁ። ያው ጥያቄ ከጠየቃችሁ በኋላ አወርዳችኋለሁ ጀስት ቱ ሴቭ ታይም ኢፍ ታትስ ኦኬ፣ ሌሎቹ እንዲገቡ። መዝሙር ከቅድም ጀምሮ ሪኩዌስት እየላክ ነበረ። አይ ዶንት ኖ አጣዳፊ ጥያቄ ነው ምንድን ነው? አመሰግናለሁ። መምህርን ስላገኘሁት ደስ ብሎኛል። እንኳን አደረሰ በዚህ አጋጣሚ ለማለት ፈልጋለሁ። መጀመሪያ ደረጃ ሁለት በፊት የምትሰራቸው ዩቲዩቦች ላይ አይቼ ነበርና በዚህ በባህሪ ላይ ሰራው ቪዲዮ ነበረ። ሰዎች አይቶት ይሆን አላውቅም፣ ድሮ ላይ ማለት ነው። የኢስተርኑን እና የኦሪየንታሉን በደንብ አድርገህ ለመግለጽ ሞክረ ነበርና ብዙ ሰዎች የጥንት አባቶች በአንድ ባህሪ የሚያምኑ አንድ ባህሪ ሲባል በደንብ ነው የገለጽከው። በአንድ ባህሪ ሲባል እና
በሁለት ባህሪ ሲባል መቀላቀል የሌለበት ብለህ በደንብ አድርገህ ዲቴል ከዚህ በፊት አስተምረናል። የጥንት አባቶች በአንድ ባህሪ ይቆራረጣል ወይስ እኔ ጋር ሁሉ ነገር ስለምታውቀው ማለት የበለጠ ተገልጸዋለህ እና የሉም ወይ እነ ዮሐንስ አፈወርቅ እነ ቅዱስ ኤፍሬም እና አትናቴዎስ በፊት ያሉ አባቶች እነሱ በዚህ ላይ ያላቸው ምልከታ እንዴት ነው? ሁለተኛ አይሰማም? አንዴ ሰምቻለሁ። ይሰማል ጳውሎስ? እና ሁለተኛ ደግሞ በክርስቶስ መልጃ ላይ ደግሞ አሁን ያማልድናል ብለው ሰዎች ብዙ ጊዜ የሚናገሩ ሰዎች አሉ። አንተ ያን እንደማትቀበል አውቃለሁ። እና ይሄስ በጥንት አባቶች እነ ዮሐንስ አፈወርቅ የተረጎመውን በድርሳኑ የተረጎመውን ወይም ደግሞ በሆሚሊዮ የተረጎመውን ታውቀዋለህ እና በዚህ ላይ በሮሜ 8:34 ላይ ያለውን ነገር እንደው ብታስተምር ነው። ሰዓት ብዙ ሰዎች ጥያቄ እየጠየቁ ነው። አመሰግናለሁ ጳውሎስ። መልካም ባሉን ቤተሰቦችን እግዚአብሔር ጠብቅልህ። አመሰግናለሁ። እሺ አንዴ ታንኪዩ። እሺ መዝሙር ከየት ቤተ እምነት ነህ? if you don't mind me asking። እኔ የኦሪየንታል ተከታይ ነኝ። እሺ ታንኪዩ። ጥያቄዎች ግልጽ ናቸው። የመጀመሪያው ጥያቄ ስለ ባህሪ ነው የጠየቀኝ። የክርስቶስ ባህሪ ስንት ባህሪ ነው የሚለው ጥያቄ በእኔ ግንዛቤ አይ ቲንክ አልተሳሳትኩም የተነሳው በ5ኛው መቶ ክፍለ ዘመን ነው። ከዛ በፊት የነገረ ክርስቶስ ሙግት አንደኛ ከአሪዮስ የተነሳ ክርስቶስ ኢየሱስ የተፈጠረ ነው ወይስ አይደለም፣ አምላክ ነው ወይስ አምላክ አይደለም የሚል ነው። ኒቂያም ላይ ያ ነገር የተነገረው የኒቂያ የእምነት መግለጫ የመጣው በዋናነት ከሱ ጋር ተያይዞ ነው። ቀጥሎ በነገረ ክርስቶስ ላይ ከ5ኛው መቶ ክፍለ ዘመን በፊት የተነሳው ጥያቄ ከአምላክነቱ ሌላ ክርስቶስ ፍጹም ሰው ነው ወይ የሚል ነው። በአቡሊናሪዎስ ምክንያት ክርስቶስ ነፍስ ወይም መንፈስ አልነሳም ወይም ለባዊት ነፍስ የሚባለው ማለት ነው አልነሳም የሚል ስለነበረ ፍጹም ሰውነቱ ላይ ነው ሙግት የነበረው። ከዛ በኋላ ደግሞ አምላክነቱና ሰውነቱ ሙሉ መስማማት ላይ ከተደረሰ በኋላ የተነሳው ሙግት አምላክነቱና ሰውነቱ እንዴት ተኳኳኑ የሚል ነው። ይሄም በንስጥሮስና በአውጤኪ ምክንያት የተነሳ ነው። አውጤኪ አምላክነቱ ሰውነቱን እንደዋጠው እንደመጠጠው፣ ስለዚህ አምላክ ብቻ እንደሆነ የሚናገር ነው። ለንስጥሮስ ማርከሻ ነው ያንን ያለው። ንስጥሮስ ደግሞ ያው ቴዎቶኮስ ከሚለው ሙግት የተነሳ አምላክነትና ሰውነቱን እንደ ሁለት ቢንግ አቀረበ የሚል ነው። ስለማቅረቡ እርግጠኛ አይደለንም፣ ግን ንስጥሮሳዊነት የሚባለው አስተምሮ ክርስቶስ ኢየሱስን የመነጠል ዝንባሌ አለው። ከዛ በኋላ ነው ለንስጥሮስ መልስ ለመስጠት እና ለአውጤኪ መልስ ለመስጠት በተደረገ ጥረት ውስጥ በ5ኛው መቶ ክፍለ ዘመን ስንት ባህሪ ነው ክርስቶስ የሚለው ጎልቶ የወጣው። ስለዚህ ከ5ኛው መቶ ክፍለ ዘመን የነበረው በክርስቶስ አምላክነት ላይ የጠቀስካቸው የቤተክርስቲያን አባቶችን ጨምሮ ሁሉም ክርስቶስ አምላክ መሆኑን፣ ሙሉ አምላክ ከአምላክነት አንዳች ያልጎደለው፣ ክርስቶስ ሰው መሆኑን፣ ሙሉ ሰው ከሰውነት አንዳችም ያልጎደለው መሆኑን፣ ክርስቶስ አንድ ፐርሰን መሆኑን ነው እንጂ የተናገሩት ስንት ኔቸር አለው አንድ ኔቸር ወይስ ሁለት ኔቸር የሚለው ጥያቄ to the best of my knowledge ከ5th ሴንቸሪ በፊት አልተነሳም። ስለዚህ ከዛ ፊት የነበሩ አባቶችን ሁሉ ብናገኝ አሁን ከጠቀስኳቸው ውጪ አንድ ባህሪ ሁለት ባህሪ የሚል አልተነሳም። ሌተሮን ኬልቄዶን ላይ ነው የከፋፈለው። ስለዚህ በኬልቄዶን ብርሃን ወደ ኋላ መለስ ተደርጎ ሲተረጎም ለኦሪየንታሎቹ የቄርሎስን መጽሐፎች አንድ ባህሪ በሚለው መተርጎሙ ሲቀላቸው ኬልቄዶን ላይ የተወሰነው ውሳኔ ሰነዶች እንደሚያሳዩት ሊዮንና የሊዮን ጦማር አለ። የሊዮን ጦማር አንደኛው ቶታሊ ሮንግ ነው። አምላክ አምላክነቱን ሰውነትም የሰውነትን ስራ ይሰራል ያለው ከነጥቦቹ መካከል ያ ቶታሊ ሮንግ ነው። የቀሩትን ሐሳቦች ኬልቄዶን ወስዶ ቄርሎስና ሊዮን ተናገሩ ብለው ነው የወሰኑት። ስለዚህ ለኬልቄዶናውያን ቄርሎስም የተናገረው አንድ ፐርሰን
ሳይነጣጠሉ ሳይለያዩ የሚለውን ይዘው ቄርሎስም ሁለት ባህሪ የሚለውን የሚደግፍ አድርገው ነው ያቀረቡት። ስለዚህ የባህሪ ጉዳይ አንድ ባህሪ ሁለት ባህሪ በኔ ግንዛቤ 5th ሴንቸሪ ላይ ነው የተነሳው። ከ5th ሴንቸሪ ወደ ኋላ ሲመለከቱ ኦሪየንታሎቹ ኮንሲስተንትሊ አንድ ባህሪ እንደሚል አርገው ሲተረጉሙ አርገው ስል አይደለም ለማለት አይደለም ነውም ለማለት አይደለም። ኬልቄዶንን የተቀበሉት ደግሞ ወደ ኋላ ሲመለከቱ ኮንሲስተንትሊ ሁለት ባህሪ አምላክነቱም ሰውነቱም መነገሩ ሁለት ባህሪ የሚል ነው ብለው ነው የወሰዱት። ልክ አይደሉም ልክ ናቸው ለማለት አይደለም። ስለዚህ በዚህ መልኩ ነው መወሰድ ያለበት። early church እስከ ኬልቄዶን ምን አሉ ከተባለ የት ጋር ቆመን በማን እይታ ነው ምን ተረጉመው የሚለው ባያዝ ይመጣል ማለት ነው። ግን ጥያቄው የመጣው ከንስጥሮስና ከአውጤኬ የተነሳ የ5th ሴንቸሪ ጥያቄ ነው እንጂ ከዛ በፊት የነበሩት ጥያቄያቸው ስላልነበር አብራርተው አልመለሱትም። ስለዚህ አንድ ባህሪ የሚል አቋም ነበራቸው ብዬ አላምንም። ሁለት ባህሪም የሚል አቋም ነበራቸው ብዬ አላምንም። ጥያቄያቸው አልነበረም። አምላክነቱ ጥያቄያቸው ነበር፣ ሰውነቱ ጥያቄያቸው ነበር። ሁለቱ ባህሪ ተዋዋጠ ወይ አምላክነቱና ሰውነቱ ተዋዋጠ ጠፋ ምናምን የሚሉ ነገሮች በደምሳሳው ነበር የተነሱት። ግን አንድ ባህሪ ሁለት ባህሪ የሚለው ኢሹአቸው ስላልነበር አናክሮኒስቲክ ይሆናል ማለት ነው። አሁን ይዘን ወደ ኋላ መመልከት ነው የሚሆነው። ግን 5th ሴንቸሪ ላይ ተነስቷል። ኬልቄዶንን ታውቀዋለ። በእኔ ግንዛቤ ቪዲዮም ላይ ሳቀርብ ሁለቱም ወገኖች በተለያዩ ቃላት አንድ አስተምሮ እየተናገሩ ነው ብዬ አምናለሁ። ሁለቱም ወገኖች የዘይቤ ልዩነት ነው እንጂ የምስጢር ልዩነት የላቸውም ብዬ ነው ማምነው። ኬልቄዶናውያን ሁለት ባህሪ ሲሉ ንስጥሮስን እየደገፉ አይደለም፣ ንስጥሮሳዊነትን እየተቃወሙ ነገር ግን ታርጌት ያደረጉት አውጤኪን ስለሆነ ነው። አንድ ማለት አውጤኪያዊነት መስሏቸው ነው እንጂ ጨርሶ ንስጥሮሳዊነትን እየደገፉ እንዳልሆነ አንተ የምታውቅ ይመስለኛል። ኦሪየንታሎቹም ክርስቶስን አንድ ባህሪ ሲሉ ጨርሶ አውጤኪን እየሆኑ አይደለም። ግን ሁለት ማለት ንስጥሮሳዊነት ስለመሰላቸው ነው። ሁለቱም ቪዋቸውን ያቀረቡት ያለ መነጣጠል ያለ መደባለቅ ምናምን በሚል በአራት መግለጫዎች ነው ሁለቱም ያቀረቡት። ሁለት ብለው መነጣጠል እንዳይመስል ብዙ ገደብ አስቀምጠዋል። አንድ ባዮቹም መቀላቀል እንዳይመስል ገደቦችን አስቀምጠዋል። በእነሱም ግንዛቤ ሌተሮን በመጡት ማለት ነው። አሁን በጤናማ መልኩ ከባያዝ በተቻለ መጠን ራቅ ብለን ስናይ በተለያየ ቋንቋ አንድ ነገር እያወሩ ነው። ንስጥሮሳዊነትን እያወገዙ ነው፣ አውጤኪያዊነትን እያወገዙ ነው። አምላክነትና ሰውነቱ አልተዋዋጡም አልተነጣጠሉም እያሉ ነው። ያለ መግለጥ ግን ሁለት ብለው ያቀርባሉ፣ አንድ ብለው ያቀርባሉ። የሐሳብ ልዩነት የላቸውም፣ የቃላት የምስጢር ልዩነት የላቸውም። የዘይቤ ብዬ ነው ማምነው። ወደ ምልጃው ስንመጣ ክርስቶስ ኢየሱስ አያማልድም ብዬ አላምንም፣ ያማልዳል ብዬ ነው ማምነው። አባቶቼን ምን እንደዚሁ እንደሚያምኑ አስቀምጫለሁ። የእግዚአብሔር ልጅን ለሚያነብሰው ምዕራፍ 10 ላይ ከምዕራፉ ላይ ራሱ ያስቀመጥኩት የቅዱስ ዮሐንስ አፈወርቅን አባባልና የጎርጎርዮስ ዘንዚናዙን አስቀምጫለሁ። መጽሐፍ ቅዱስን በትክክለኛ ትርጓሜ አባቶች አስቀምጠዋል። ክርስቶስ ያማልዳል ብለው አባቶች ኢስተርን ፋዘርስ ጭምር ያምኑ ነበር። ያማልዳል ብዬ አምናለሁ። ማማለድ ማለት ግን ምን ማለት ነው የሚለው ነው። ብዙዎች ተንበርክኮ የሚለምን አድርገው ያስባሉ። እኔ ስለእናንተ ምለምን አይደለሁም ብሎ ጌታ ኢየሱስ ክርስቶስ ስለተናገረ ይለምናል ብዬ ነው ማላምነው እንጂ ያማልዳል ብዬ አምናለሁ። መጽሐፉ ስለሚናገር መጽሐፍ ቅዱስ ማለቴ ነው። ከመጽሐፍ ቅዱስ ጋር መስማማት ግዴታዬ ነው ማለት ነው። ስለዚህ የምልጃው አይነት ግን መለመን አይደለም፣ አቅርቦ ተቀምጧል ነው የሚለው። መስዋዕቱን የብሉይ ኪዳን ሊቀ ካህናት ቆመው ነው የሚያቀርቡት ሊቃነ ካህናት፣ እሱ ግን አቅርቦ ተቀምጧል ነው የሚለው። ስለዚህ ፕሬዘንሱ ማለት እንደሆነ አሁንም መዳኛው መንገድ እሱ ከመሆኑ ጋር የተያዘ ከመሆኑ የተለያዩ 5 ትርጓሜዎችን ምልጃው ምን ማለት ነው የሚል የእግዚአብሔር ልጅ ምዕራፍ 10 ላይ አስቀምጧል።